የእናንተ ጥያቄ የክፍለ ከተማ ስራ አስፈጻሚዎችን በቀጥታ ይመረጡ፣ የከተማ አስተዳደሩ ከንቲባን በቀጥታ ይመረጥ ነው። አንዱ የዲሞክራሲ ስርዓት ነው። ይሄ ሀገር ይሄን ማድረግ ይችላል። ይሄን ለማድረግ የሚያስችል አቅም እና የሚያስችል ስለዚህ እናንተ መንግስት ብትሆኑ ይሄን ተገብራላችሁ። በሌላ አነጋገር ናሽናል ዲያሎጉ ይሄን ያመጣል ብለን እናስባለን። ናሽናል ዲያሎጉ ላይ የምታቀርቡት ሀሳብ ይሄን አቅርበናል። የክልል አወቃቀሮች ላይ ነው በጣም ሌላ ትልቅ ጥያቄ ያላቸው የብሶ ጥያቄ ኢዜማ ትክክል አይደለም ወይም ሊታረም ይገባል ብሎ የሚያስበው የክልል አወቃቀር ምን አድርጎ ነው የሚያስተካክለው? ምን እናደርገዋለን መሰለህ? አማራ ክልል በጣም የተለጠጠ በማህበራዊ በሶሻል ሳይኮሎጂ በፈለከው አይነት ሁኔታዎች ብታያቸው ለአስተዳደርም ለምንም ምቹ ያልሆነ ነው ብለን እናምናለን። ለምሳሌ ወሎ፣ ጎንደር፣ ጎጃም ራሳቸውን በራሳቸው ክልል ሆነው እንዲሆን ስያሜው ምንም ሊሆን ይችላል አስተዳደር ሆነው ወጥተው ቀጥታ ወደ ፌደራሉ ተወካይ ይሆናሉ። ለምሳሌ በጎንደር እንደ አንድ ምሳሌ ብንወስድ ከጎንደር ተወካይ ወደ ፌደራል በቀጥታ የፌደራል ስርዓት ውስጥ ይገባል። ከወሎም እንደዛው ከጎጃምም እንደዛው። የወሎ የጎጃም ክፍለ ሀገር ማለት ነው። ክፍለ ሀገር በለው አስተዳደር አካባቢ በለው ክልል በለው እሱም በኋላ እንስማማበታለን። በኦሮሚያ ስትሄድ ደግሞ ወለጋ፣ ሐረር፣ ሸዋ፣ ባሌ ብለ ተከፋፈለ። የደርግና አወቃቀር ሆነ የደከማቻላችሁ የደርግ ጋር ትንሽ ከተመሳሰል እኛ ያለን እኮ ሰርተን ቁጭ አድርገናል። ብዙ ጊዜ ይሄን ጉዳይ ለምሳሌ የኛ ማክሲመም ከ30 እስከ 33 የሚሆኑ ክልሎች ኢትዮጵያ ያስፈልጋታል ብለን እናምናለን።